እንደምናላችሁ መምህር ዘላለም ነኝ ከቲቸር ዘላለም ፊዚክስ ዩቲዩብ ቻናል። እንኳን ደህና መጣችሁ ውድ ሃይስኩል ተማሪዎች። አሁን ደግሞ የምናየው ወይም ከባለፈው ክላስ የሚነሳ ወይም መያዝ የሚጠበቅብን በተለይ በአሁን በሁለት ዓመት ውስጥ በተደጋጋሚ ማትሪክ የሚመጣ ጥያቄ አለ። ሽቱን እንዳያችሁ ተስፋ አደርጋለሁ። ቬሪ ኢምፖርታንት ፕሮብሌም ነው አሁን የምንሰራው። ስለዚህ በደንብ ደጋግማችሁ እንድታዩት ፈልጋለሁ። ዋትስ ዘ ሪሌሽን ቢትዊን ማክሲመም ሄት ኤንድ ሆሪዞንታል ዲስፕሌስመንት ኦር ሬንጅ፣ የማክሲመም ሄት እና የሬንጅ ሪሌሽን ምንድን ነው የሚለውን በዋናነት እናያለን። ከዚያ መቀጠል ደግሞ ዋትስ ዘ ሪሌሽን ቢትዊን ማክሲመም ሄት ኤንድ ማክሲመም ሬንጅ የሚለውን ዲስከስ እናደርጋለን ማለት ነው። እንደው በጥያቄ መንገድ ይሁን ብዬ የመረኩት ጥያቄ አለኝ። ፕሩቭ ዛት ኦር ሾው ዛት ዘ ማክሲመም ሄት ኦፍ ዘ ፕሮጀክታይል ኤች ማክስ divided by a range of a projectile R satisfies the relations H max over R is equal to 1 over tan of theta 1 over tan of theta። ለምሳሌ ይሄ ፕሮጀክታይል አንድ ፕሮጀክታይል ሞሽን ልውሰድና አሁን በደንብ ግልጽ እንደሆነ ስለፈለኩ ነው። ይሄኛው ኤክስ ነው፣ ይሄኛው ዋይ ነው። እንደዛ አድርጌ ይሄንን ባስቀምጥ ይሄኛው ሄት እቺ ሄት ምን ትላጥራለች? ኤች ማክስ ብለን እንጠራታለን። እቺ ማለት ነው። ሬንጇ ደግሞ ከዚህ እስከዛ አለችን። ሬንጇ እቺ አለችን። ሬንጅ ኦፍ ዘ ፕሮጀክታይል ከዚህ ጋር ፕሮጀክት ተደረገችበት ቬሎሲቲ ኢኒሻል ቬሎሲቲ ነው። ቴታዋ አይቷላት እቺ ናት። ስለዚህ የዚህ ሁለቱ ዲስፕሌስመንት ምንድነው ሪሌሽናቸው? ወይም ሪሌሽናቸው ይሄ ነው። ስለዚህ ይሄንን ሾው አድርጉልኝ ወይም እስኪ ይሄንን እንዴት አድርገን ነው የምንይዘው ነው። ለእናንተ ይሄን ሪሌሽን መሸምደድ አይደለም ዋና ቁም ነገሩ። የማይረሳው ምንድነው? ኮንሰፕቱን ወይም ፎርሙላ ተጠቅማችሁ ስታስቀምጡት ነው። ይሄ ለመስራት አሁን መጀመሪያ የሁለቱን ፎርሙላዎች እናስታውስ። እስኪ አስታውሱኝ። ዋይ ማክስ ምን ነበር ያልኩት? ኤች ማክስ እንደነበር የሚገኘው ኤች ማክስ ፎርሙላ እስኪ የያዘ ልጅ አለ? ቪ ኖት ስኬር ሳይን ስኬር ኦፍ ቴታ ኦቨር ቱ ጂ ነው። ኦኬ እሺ። ሬንጅ ፎርሙላ ሬንጅ እስኪ የሬንጅ ፎርሙላ እንደነበር ያልነው ሬንጅ ኢዝ ኢኳል ቱ እንደዛ አድርጌ ልጻፈው እስኪ ቪ ኖት ስኬር ሳይን ኦፍ ቴታ ታይምስ ኮዝ ኦፍ ቴታ ኦቨር ግራቪቲ። ኦኬ እዚህ ጋር ባለው መሰረት ለምሳሌ አሁን ይሄ ባይሰጣችሁ የሁለቱ ሪሌሽን ማውጣት ይቻላል። ይሄ ፎርሙላ ተጠቅመን፣ ነገር ግን ይሄን ሰጥቶናል። ስለዚህ ሾው አድርጉ ነው ያልኩት። ስለዚህ ይሄ መጽሐፋችሁ ላይ አለ ቴክስታችሁ ላይ። ስለዚህ ይችን ለዚህ ላካፍል ምን ይሆናል? ኤች ማክስ ኦቨር አር ኢዝ ኢኳል ቱ ይችን ለዚህ ባካፍላት ምን ትሆናለች? ቪ ኖት ስኬር ሳይን ስኬር ኦፍ ቴታ ኦቨር ቱ ጂ ኦቨር ሬንጅ ማለት ምንድን ነው? ቱ ቪ ኖት ስኬር ሳይን ቴታ ኮዝ ኦፍ ቴታ ኦቨር ግራቪቲ። ይሄ ደግሞ ማለት ዚስ ኢኳል ቱ ይችን ከፈለጋችሁ ስኬሯን ልበትን ምንና ይሄ ቪ ኖት ስኬር ሳይን ቴታ ታይምስ ሳይን ኦፍ ቴታ ኦቨር ቱ ጂ ታይምስ ይሄን ወደዚህ ማንጣት ስላለው ጂ ኦቨር ይቺ እንዳለ ትቀመጣለች። ቱ ቪ ኖት ስኬር ሳይን ቴታ ታይምስ ኮዝ ኦፍ ቴታ። ይሄው ይሄን የነበረውን ኢንቨርስ አደረኩት። ምን እናደርጋለን? እዚህ ጋር እስኪ ማን ይጣፋል? ይሄው ሳይን ስኬር የነበረችው ምን አልኳት? ሳይን ታይምስ ሳይን አልኳት ኦቨር ግራቪቲ እቺው እንዳለ ናት። እቺኛቱን ኢንቨርስ ያደረኳት እቺው እንዳለች አይደል? ስለዚህ ማን ይጣፋል? ግራቪቲ በማን ይጣፋል? በግራቪቲ። ኦኬ ቪ ኖት ስኬር በቪ ኖት ስኬር። እሺ ከዛ በኋላስ ሳይን ቴታ ማን ይጣፋል? በሳይን ቴታ ይጣፋል። ማን ቀረ? ኤች ማክስ is equal over range is equal to እዚህ ጋር ሳይን አለኝ፣ እዚህ ጋር ኮዝ አለኝ። ስለዚህ ምን ይሆናል? ሳይን ኦፍ ቴታ ኦቨር ኮዝ ኦፍ ቴታ። እሺ ማን አለ እዚህ ጋር ሁለት አለኝ፣ እዚህ ጋር ሁለት አለን። መልቲፕላይ አድርጉት ስንት ይሆናል? ይሄ 1 over 4 ይመጣል። ይቺ ደግሞ ማለት ኤች ማክስ ኦቨር አር
ኢዝ ኢኳል ቱ ሳይን ኦቨር ኮዝ ማለት ከማን ጋር እኩል ነው? ታን ጋር እኩል ነው። ስለዚህ ምን ይሆናል ማለት ነው? 1/4 ታን ኦፍ ቴታ 1/4 ታን ኦፍ ቴታ ይሆናል ማለት ነው። ይሄ ሪሌሽን ነው። ዲስ ዘ ሪሌሽን ይሄው ፕሩፍ አድርጌዋለሁ። በዚህ መሰረት ይሆናል ማለት ነው። ዊ ካን ሪራይት ላይክ ዚስ። ይሄንን ሪራይት ማድረግ ይችላለሁ። ኦር ሪራይት ባደረገው እንዴት ነው የሚሆነው? ኤች ማክስ እንዲያዛችሁ። ኤች ማክስ ማለት ምንድነው? አር ታን ኦፍ ቴታ ኦቨር 4 ዲስ ኢዝ ይሄው ሪሌሽን ቢትዊን ሬንጅ ኤንድ ማክሲመም ሄት ኢዝ ኤክስፕረስ ላይክ ዚስ። ስለዚህ ኤች ማክስ ይሄ ነው። ኤች ማክስ ይሄ ነው። አር ታን ኦፍ ቴታ ኦቨር 4 ታደርጋላችሁ ማለት ይሄ ሪሌሽን ነው። ሪሌሽን ቢትዊን ማክሲመም ሄት ኤንድ ሬንጅ። እዚህ ጋር ለምሳሌ ኢፍ ቴታ ኢዝ ኢኳል ቱ 45 ዲግሪ ቢሆን ይቺ ቴታ 45 ዲግሪ ቢሆን ምን ይፈጠራል? ቴታ 45 ዲግሪ ቢሆን ምን ብለናል? በባለፈው ኤክስፕላኔሽን ላይ ሬንጅ ማክሲመም ሬንጅ የምናገኘው አንግሎ ፕሮጀክሽኑ ስንት ሲሆን ነው? 90 ዲግሪ ሲሆን ነው ብያለሁ። ስለዚህ ይቺ ቴታ 45 ዲግሪ ሆነች ማለት ሬንጃችሁ ማክሲመም ይሆናል ማለት ነው። therefore ኤች ማክስ ኢዝ ኢኳል ቱ ሬንጅ ያለው ምን ይሆናል? ማክሲመም ሬንጅ ይሆናል ማለት ነው። ታይምስ ታን ኦፍ 45 ዲግሪ ኦቨር 4። ስለዚህ ኤች ማክስ ዘ ፕሮጀክታይል ኢዝ ኢኳል ቱ አር ማክስ ኦቨር 4 ታይምስ 1 ታን 45 ዲግሪ አንድ ነው። ስለዚህ ኤች ማክስ ኢዝ ኢኳል ቱ አር ማክስ ኦቨር 4. This is the relation between maximum heat and maximum range. What's this? Maximum heat and range. What's this? Maximum heat and what? Maximum range. ስለዚህ maximum heat ማለት R max over 4 ነው። or range max is equal to 4 times H max. This is H max. ስለዚህ ምን ይሆናል? maximum rangeያችሁ 4 times of what? maximum heat ይሆናል። maximum heat እና range ደግሞ በዚህ መንገድ ሪሌት ታደርጋለህ። አሁን ይሄ ሁለት ጊዜ ጥያቄ መጥቷል። ስለዚህ ይቺን ፎርሙላ መርሳት የለባችሁም። ሄት ማክስ ኢኳል ቱ አር ታይምስ ታን ኦፍ ቴታ ኦቨር 4። ይሄን ከያዝን ምን ይሆናል? ማክሲመም የሁለቱ ሪሌሽን የማክሲመም ሄት እና ማክሲመም ሬንጅን ለማግኘት ቴታ ነው 45 ስታደርጉት ኮንሰፕቱ ምንድነው? ሬንጅ ማክሲመም ይሆናል ብያለሁ። ይሄ ኮንሰፕቱ ነው። ከዛ በኋላ ታን 45 ላይ ስተኩ አንድ ይሆናል። ስለዚህ ኤች ማክስ ኢኳል ቱ አር ማክስ ኦቨር 4 ይሆናል። እቺን ሪሌሽን ሪስክሮስ ብናደርጋት ደግሞ አር ማክስ ኢኳል ቱ 4 ታይምስ ኦፍ ዋት ኤች። what the minimum initial velocity must a projectile have to reach a target at the distance of 50 km away? use gravity 9.8 ሜትር ፐር ሰከንድ ስኩዌር ነው። በድሮ ማስተኛ ላይ የመጣ ጥያቄ ነው። ማክሲመም ሚኒመም ቬሎሲቲ ምን ያክል ይሆናል ነው ታርጌቱ፣ ወይም አጠቃላይ ታርጌቱ ስንት ነው? 50 ኪሎ ሜትር አዌይ ላይ ነው ታርጌቱ ያለው። ስለዚህ ይህን ታርጌት ለመምታት ምን ያክል ሚኒመም ቬሎሲቲ ኢኒሻል ቬሎሲቲ ያስፈልገናል፣ ወይም በምን ያክል ኢኒሻል ቬሎሲቲ ፕሮጀክት ቢደረግ ነው ማክሲመም የዚህን ያክል ማክሲመም ታርጌት ሊደርስ የሚችለው ነው። አሁን እዚህ ጋር የተሰጠን ሀሳብ አለ። ሚኒመም ቬሎሲቲ ኦር ዘ ማክሲመም ሬንጅ ኦፍ ዘ ፕሮጀክታይል ቬሎሲቲ ኢዝ ጊቨን ባይ ይሁን የተሰጠን ማወቅ ነው። መጀመሪያ አር ማክስ ስንት ነው? 15 ኪሎ ሜትር ነው። አሁን እዚህ ጋር አር ማክስ የሚል ነገር የለም። እንዴት አመጣኸው ብትሉ፣ ምክንያቱም ታርጌቱ ያለበት ማክሲመም ዲስታንስ ስንት ነው? ዲስታንስ ነው የሚለን ነገር ግን ኮንሰፕቹዋሊ ግን ታርጌቱ አጠቃላይ ያለው ርቀት ስንት ነው? 50 ኪሎ ሜትር ነው። ስለዚህ ብየጠራዋለሁ፣ ይህንን ማክሲመም ሬንጅ ብየጠራዋለሁ። ይሄ ደግሞ ማለት ወደ ሜትር ልቀይረው 50 10 the power of 3 ሜትር ወይም ይሄ ማለት 55 10 the power of 4 ሜትር ይሆናል ማለት ነው። ኦኬ፣ ስለዚህ ይሄ ማለት ግራቪቲ 10 ሰጥቶኛል። we know the maximum range of the projectile r max is equal to ፎርሙላችን ምንድነው? ኦቨር ግራቪቲ ነው። እቺ መቼ የምትፈጠረው ቴታ ስንት ሲሆን ነው? 45 ዲግሪ ሲሆን ነው ማለት ነው። ስለዚህ እቺን ሪስክ ክሮስ አድርግና v ስኩዌር ትሆናለች። ይሄው በጣም ቀላል v ስኩዌር is equal to r max times
ጂ ትመጣለች ማለት ነው። ወይም ይሄ ማለት ቪ ራዲካል ኦፍ ዚስ ምን ይሆናል? አር ማክስ ታይምስ ግራቪቲ ይሆናል ማለት ነው። ይቺ ፎርሙላችን ናት። ፎርሙላችን ይቺ ስለሆነች ይቺ ፎርሙላ ተጠቅማችሁ መልቲፕላይ አድርጉት። ስለዚህ ይሄ ማለት ምን ይሆናል? ቪ ሚኒመም ስኬሪት ኦፍ አሁን ምንድን ያደረኩት ማክሲመም ነው። ይሄ ቪ ስኬር ኦቨር ግራቪቲ ያደረኩት። ከዛ ሪስክሮስ አድርጌ ቪ ስኬር ኢዝ ኢኳል ቱ አር ማክስ ኦቨር ጂ ይሆናል። ቪ ኖት ኢዝ ኢኳል ቱ ስኬሪት ኦፍ አር ማክስ ታይምስ ግራቪቲ ይሆናል ማለት ነው። ከዚህ በኋላ የአር ማክስ ቫሊ ስንት ነው? 5 10 the power of 4 ሜትር ታይምስ እቺ ስንት ናት? 9.8 ሜትር ፐር ሰከንድ ስኬር ነው። ስለዚህ ቪ ኖት አሁን እዚህ ጋር ለምንድን ነው የተካው? ለምን 10 አላደረኩም? ያው የሰጠኝ የዋጣው አካል ይህንን ቫሊዩ ስለሰጠኝ 10 ማድረግ አልችልም። ስለዚህ የተሰጠኝ ነው መጠቀም ያለብኝ ኤግዛክትሊ ቁጥሩ እንዲመጣ ማለት ነው። ስለዚህ ይህንን መልቲፕላይ እናደርገው 5 ሲባዛ እንደሆነ 49 10 the power of 4 ሜትር ስኬር ፐር ሰከንድ ስኬር ይሆናል። ቪ ኖት is equal to እቺ ደግሞ ማለት ከራዲካል ስትወጣ ስንት ሆናለች? እቺ 7 ሆናለች። 10 the power 4 ናት። እቺ 2 ትሆናለች። ሜትር ስኬር የነበረው ሜትር ፐር ሰከንድ ይሆናል። ስለዚህ ምን ይሆናል? ይሄ ቪ ኖት is equal to 700 ሜትር ፐር ሰከንድ። ስለዚህ ይህን ታርጌት 50 ኪሎ ሜትር ላይ ያለን ታርጌት ለመምታት ሚኒመም ቬሎሲቲ ለማግኘት በ45 ዲግሪ ፕሮጀክት ብናደርገው በዚህ ፍጥነት መሄድ አለበት ማለት ነው። ከዚህ ፍጥነት በታይ መሆን የለበትም። ይሄ ሚኒመም ቬሎሲቲ ነው። 50 ኪሎ ሜትር ላይ ለመምታት ታርጌቱን የዚህን ያክል ፍጥነት ያስፈልገዋል ማለት ነው። እንደው በተጨማሪ አሁን እዚህ ጋር እንደው ታይም ምን ያክል ነው ብትባሉ ታይሙን ማግኘት ትችላላችሁ። ታይም ለምሳሌ እዚህ ታርጌት ጋር ለመድረስ ምን ያክል ቬሎሲቲ ታይም ያስፈልጋታል ብትባሉ ታይም ፍላይት ምን ያክል ነው ብትባሉ 2 ቪ ኖት ሳይን ቴታ ኦቨር ግራቪቲ ታደርጋላችሁ ማለት ነው። ኦቨር ግራቪቲ ታይም ምን ያክል ነው ብትባሉ፣ ስለዚህ ቲ ኢዝ ኢኳል ቱ 2 ታይምስ ቪ ኖት ስንት አግኝቻለሁ? 700 አግኝተናል። ስለዚህ 700 ሜትር ፐር ሰከንድ ታይምስ እቺ ስንት ናት? ሳይን ኦፍ 45 ዲግሪ ኦቨር እንደናል ይሄ 10 ሜትር ፐር ሰከንድ ስኩዌር። ለዚህችን ታባዙና ታስቀምጣላችሁ 2 ታይምስ 700 ሜትር ፐር ሰከንድ ታይም 0.707 ኦቨር ምን ይሆናል? ይሄ 10 ሜትር ፐር ሰከንድ ስኩዌር። ዊ ካን ካልኩሌት ታይም ፍሮም ዚስ። ታይሙን በዚህ መንገድ ካልኩሌት ማድረግ ይቻላል ማለት ነው። በዚህን ያክል ፍጥነት የዚህን ያክል ታይም ያስፈልገዋል ማለት ነው። ፕሮጀክታይል አር ፔርድ ፍሮም ዘ ግራውንድ ሌቭልስ ሆሪዞንታል ሌቭልስ። ከሆሪዞንታል ሌቭል ላይ ፕሮጀክት ቢደረግ አንደኛ እኩል ስፒድ አላቸው። ሁለቱም ፕሮጀክት ያደረግንባቸው ተመሳሳይ ስፒድ ነው። ነገር ግን የሁለቱ ፕሮጀክት ያደረግበት አንግላቸው የተለያየ ነው። አንዱ በ30 ዲግሪ ፕሮጀክት ቢደረግ፣ ሌላኛው በ60 ዲግሪ ፕሮጀክት ቢደረግ ነው የሚላቸው። አንደኛው በ30 ዲግሪ ያ ማለት ጊቨን ይሄ ማለት ኢኒሻል ቬሎሲቲ ኦፍ ፕሮጀክሽን ኦፍ ዋን ኢዝ ኢኳል ቱ ኢኒሻል ፕሮጀክሽን ኦፍ ዋት ቱ፣ የሁለቱ እኩል ነው። ነገር ግን የአንደኛው ፕሮጀክሽን ቴታ ዋን ስንት ነው? 30 ዲግሪ ነው። ሁለት ኤንድ ቴታ ቱ ስንት ነው? 60 ዲግሪ ነው ፕሮጀክት ያደረግንበት። እንግዲህ ቀድሜ ዳያግራም አነስላችሁ። እንግዲህ እናንተ አስታውሱ፣ ወደኋላ ያልኳችሁ ነገር አለ። አንደኛው 30 ዲግሪ ነው፣ ሁለተኛው 60 ዲግሪ ነው። the same speed አለው። ኦኬ which projectile reaches the higher elevation? የትኛው ፕሮጀክታይል ነው ሃየር ማክሲመም ሄት የሚኖረው? ሃየር ማክሲመም ሄት ትራቭል የሚያደርገው የትኛው ነው? ኦኬ የትኛው ነው? እስኪ አስታውሱ። ፎርሙላ አለን። ኮንሰፕቱን ነግሬያቸዋለሁ። የትኛው ነው ሃየር አንግል ያለው ወይም ላርጅ አንግል ያለው? ምን አለው? ላርጅ አንግል ያለው ሃይ ማክሲመም ሄት አለው። ከፍተኛ ማክሲመም ሄት ሊሄድ የሚችለው በ60 ዲግሪ ፕሮጀክት የተደረገው ነው። ስለዚህ ኤ ላይ የምንለው መልስ ሃየር ኤሌቬሽን ሊሄድ የሚችለው ወይም ማክሲመም ሄት ሊኖረው የሚችለው የትኛው ነው? በ60 ዲግሪ ፕሮጀክት የተደረገው ማክሲመም ሄት ይኖረዋል ማለት ነው። ሞር ማክሲመም ሄት ይኖረዋል። ከማን አንጻር? ከ30 ዲግሪ አንጻር ስናየው ማለት ነው። ይሄ ፎርሙላውን አስታውስ። ፎርሙላ ነግራቸዋለሁ። ፎርሙላውን እንደበዳኩት ዋይ ማክስ ኢዝ ኢኳል ቱ ቪ ኖት ስኩዌር
ሳይን ስኩዌር ኦፍ ቴታ ኦቨር ግራቪቲ ይህን ተጠቀሙት። በ60 ዲግሪ ጋር ሰውስት ስናደርግ ሞር ሄት ማክሲመም ሄት የምናገኘው ወይም በ60 ዲግሪ ፕሮጀክት ያደረግነው ነው። ወይም ይህንን ምን ልበለው ማክሲሜት ቱ ወይም ኤች ማክስ ቱ ማለት ነው። በ60 ዲግሪ ያደረግነው ኤች ማክስ ዋን የትኛው ነው? ቪኖት ስኩዌር ሳይን ስኩዌር ኦፍ ምን እንደሚሆነው 30 ዲግሪ ማለት ነው። ሳይን ስኩዌር ኦፍ ቴታ ሲምፕሊ ዚስ ቴታ 1 ኤንድ ዋት ቴታ 2 ኦቨር 2g አያችሁት? ቬሎሲቲያቸው ምንድን ነው? ቬሎሲቲያቸው ተመሳሳይ ነው። ቴታቸው ግን ስለሚለያይ ይሄኛው ምን ሆነ ማለት ነው? ኤች ማክስ 2 ከማን ይበልጣል? ከኤች ማክስ 1 ይበልጥ ይሆናል። ይህንን ማዝ ይኖርብናል። ኦኬ ቬሪ ጉድ። ቢ ላይ which projectile to hit the ground first? ኦኬ ይሄ የሚሆነው to which projectile to hit the ground first? ቀድሞ መሬት ላይ ስትራይክ የሚያደርግ የትኛው ነው? ቀድሞ መሬት ላይ ፈርስት ስትራይክ የሚያደርገው 30 ዲግሪ ነው ወይስ 60 ዲግሪ ነው? አሁን ይሄ ቶታል ታይሙ በተመሳሳይ ቶታል ታይሙ በ60 ዲግሪ ያለው ቱ ቪ ኖት ሳይን ኦፍ ቴታ 1 ኦቨር ግራቪቲ ታደርጉታላችሁ። ቴታ 2 ምን ይሆናል? ቱ ቪ ኖት ሳይን ኦፍ ቴታ 2 ኦቨር ግራቪቲ ይሆናል። አሁን እዚህ ጋር ማን ነው ይበልጠው? ኤር ላይ የሚቆየው ማን ነው? በ60 ዲግሪ ፕሮጀክት ያደረግነው ኤር ላይ ሞር ይቆያል። ስለዚህ ታይም 1 ከማን ይበልጣል? ከታይም 2 ይበልጣል። አሁን ከፍተኛ ታይም ስላለው ቀድሞ የሚደርስ ይመስለናል። ነው ዝቅተኛ ታይም ያለው ነው ቶሎ ሊደርስ የሚችለው፣ ወይም ዝቅተኛ ማክሲመም ያለው ቶሎ መሬት ላይ የመድረስ አቅም ይኖረዋል ማለት ነው። ስለዚህ ቀድሞ ሊደርስ የሚችለው ስትራይክ ፈርስት ላይ ስትራይክ የሚያደርገው በማን ዲግሪ ፕሮጀክት ያደረግነው ነው? በ30 ዲግሪ ፕሮጀክት የተደረገው ቀድሞ መሬት ላይ ይደርሳል። ነገር ግን አየር ላይ የሚቆየው ከተባላችሁ ግን አየር ላይ የሚቆየው ወይም ብዙ ሰዓት የሚፈጅበት መሬት ላይ ለመድረስ ማንኛው ነው? በ60 ዲግሪ ፕሮጀክት የተደረገው ነው። ቀድሞ ግን የሚደርሰው ማን ነው? በ30 ዲግሪ ፕሮጀክት የተደረገው ነው። ለምን? ይሄኛው ስሞል ታይም ነው፣ ይሄኛው ማን ነው? ሃይ ታይም ስላለው ማለት ነው። ኦኬ which travel further የትኛው ነው ሞር ትራቭል የሚያደርገው የትኛው ነው? ያ ማለት ሞር ሬንጅ ያለው የትኛው ነው? ሞር ሬንጅ ያለው የትኛው ነው? ምን ብያለሁ? እስኪ አንግሎችን ተመልከቷቸው። ቅድም አልነገራችሁም ያልኩት ሀሳብ ይሄ ነው። ይሄኛው በ30 ዲግሪ ነው፣ ይሄኛው በ60 ዲግሪ ነው። ስለዚህ የሁለቱ ድምር ስንት ነው? 90 ዲግሪ ነው። ስለዚህ የሁለቱም ሬንጅ ሬንጅ ኦፍ 1 is equal to ሬንጅ 2 ሬንጅ 1 is equal to ሬንጅ 2 ለምን የሁለቱ ድምር ቴታ 1 ፕላስ ቴታ 2 is equal to ምን ስለሆነ 90 ዲግሪ ስለሆነ፣ ስለዚህ ድምራቸው የሁለቱ አንግል ኦፍ ፕሮጀክሽን ድምር 90 ዲግሪ ከመጣ ምን ይኖራቸዋል ማለት ነው? እኩል ሬንጅ ይኖራቸዋል። ለምሳሌ አንደኛው 60 ነው፣ አንደኛው 30 ነው። ድምሩ ስንት ነው? 90 ነው። ስለዚህ የሁለቱ ሬንጅ ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። ስለዚህ ፈርዘር የሚሄድ የለም። ሁለቱም ኢኳል ሬንጅ ያላቸው። ለምን? ድምራቸው ስንት ነው? 90 ዲግሪ ስለሆነ ማለት ነው። ኦኬ። ስለዚህ አሁን ዲያግራሙን መሳል እንችላለን። ይሄው ዲያግራሙን መሳል እንችላለን። ይሄው በ30 ዲግሪ ይሄኛው ነው። ይሄኛው ደግሞ በስንት ይላል? በ60 ዲግሪ ፕሮጀክት አድርጓል። ይሄኛው ዋይ ነው፣ ይሄኛው ምንድነው? ኤክስ ነው። የሁለቱም ሬንጅ ግን ምንድን ይሆናል? ተመሳሳይ ይሆናል ማለት ነው። ይሄኛው ኤች ማክስ እቺ ኤች ማክስ 30 ዲግሪ ስለሆነች 30 ዲግሪዋን ስንት ነው ያልኳት? 2 ነው። ኤች 2 ነው ያልኩት። ይሄኛው ደግሞ ምንድን ነው ያልኩት? ይሄኛውን ደግሞ ምን ትላላችሁ? ኤች ማክስ 1 በ60 ዲግሪ ፕሮጀክት ተደረገው ማለት ነው። ስለዚህ ምን ይሆናል? ኢኳል ሬንጅ ያላቸው በዲፈረንት ማክሲመም ሄት አላቸው። ሬንጃቸው ግን ምንድን ሆነው ተመሳሳይ ነው የሚሆነው ማለት ነው። ቬሪ ጉድ። ስለዚህ ግልጽ ነው። ኢዝ ቦዝ ፕሮጀክታይል ሃቭ ኢኳል ስፒድ አት ዜር ሪስፔክቲቭ ማክሲመም ሄትስ። እዚህ ጋ ማክሲመም ሄት ላይ ስንመጣ
ኢኳል ስፒድ አላቸው ወይ ነው። አላቸው? ኢኳል ስፒድ አላቸው? የተለያየ ነው። ለምን? ይሄኛው ቴታው ትንሽ ስለሆነ በ30 ዲግሪ ፕሮጀክት ተደረገች ይችላል። ይሄኛው በ30 ዲግሪ ፕሮጀክት ተደርጓል። ይሄኛው በ60 ዲግሪ ፕሮጀክት ተደርጓል። ስለዚህ እኩል ስፒድ አይኖራቸውም። ምክንያቱም ስፒድ ማለት እዛ ጋር ቶፕ ላይ ያለው ቪኤክስ ብቻ ነው ያለው። አት ማክሲሜት ኦንሊ ኤክስ ኮምፖነንት ኖ ቨርቲካል ኮምፖነንት። ስለዚህ ይችላል ማለት ቪ ኖት ኮስ ቴታ ናት። ለምሳሌ ለአንደኛው ቪ 1ኤክስ ብለው ቪ ኖት ኮዝ ኦፍ ምን ይሆናል? 30 ዲግሪ ይሆናል። እዚህኛው ደግሞ ማን ነው? ቪ2ኤክስ ይሄኛው ምን ይሆናል? ቪ ኖት ኮዝ ኦፍ 60 ዲግሪ ይሆናል። ስለዚህ ሁለቱ እኩል ነው እንዴ? አይደለም፣ ሁለቱ እኩል አይደለም። ስለዚህ ዲፍረንት ስፒድ ነው ያላቸው፣ ምክንያቱም ዲፍረንት ፕሮጀክሽን ስላላቸው ማለት ነው። ራሱ በዚህ መንገድ መውሰድ ያላችሁ። ይሄኛው ቀስ ብሎ ነው ማክሲሜት የሚደርሰው፣ ቨርቲካል ኮምፖነንት ቬሎሲቲው ይጨምራል። የዚህኛው ደግሞ በፍጥነት ነው የሚመጣው፣ ምክንያቱም ስሞል አንግል ስላለ ኢዝሊ ቶሎ ወደ ማክሲሜት ይመጣል ማለት ነው። ስለዚህ ኢኩል ስፒድ አይኖራቸውም ነው። ኖ መልሳችን ኖ ነው። ይህንን ማያስችላላችሁ ማለት ነው። ኦኬ እንግዲህ የፕሮጀክታይል ሞሽን ኤግዛምፕሎችን በዚህ መንገድ ሰርቻለሁ። አንድ ኤግዛምፕል ይቀረኛል፣ ፓራቦል ኢኩዌሽን ተጠቅሜ የምሰራው ኤግዛምፕል። ነገር ግን ለሆምወርክ የሚሆን እዚህ ጥያቄ ላይ ሬንጁን ከማክሲመም ሄቶቹ ጋር እስኪያገናኙልኝ። ለምሳሌ ሁለት ማክሲመም ሄት አለን፣ ኢኩል ሬንጅ አላቸው። የሶስቱ ሪሌሽን ምንድን ነው የሚሆነው? የሶስቱ ሪሌሽን ምርጫ ካስፈለገ እስኪ የትኛው ነው ሪሌሽን የሚሆነው? የሶስቱ ሪሌሽን ማክሲመም ሄት ዋን ማክሲመም ሄት ቱ ማለት ነው። ስለዚህ ሬንጁ ምንድን ነው የሚሆነው? ለምሳሌ ምርጫ አንድ አር ኢዝ ኢኳል ቱ ኤች ማክስ 1 ታይምስ ኤች ማክስ 2 the power of 1/4 ቢ ላይ ሬንጅ ኢዝ ኢኳል ቱ ስኬር ሩት ኦፍ ኤች ማክስ 1 ታይምስ ኤች ማክስ 2 ሲ ላይ አር ኢዝ ኢኳል ቱ 4 ታይምስ ወይም ይችን እዚጋ 3 ላርጋት፣ እዚጋ ደግሞ 4 ታይምስ ስኬር ሩት ኦፍ ዳስ ኤች ማክስ 1 ኤች ማክስ 2 ዲ ካለ ይሄኛውም ማስቀመጥ ያለው ዲ ላይ ዲ ሬንጅ ኢዝ ኢኳል ቱ ስኬር ሩት ኦፍ ኤች ማክስ 1 ኤች ማክስ 2 which one is the best? የትኛው ሊሆን የሚችለው? የሁለቱ ሪሌሽን የሶስቱ ሪሌሽን። አሁን እዚህ ጋር አንግሎች አሉን። ቴታ 30 ዲግሪ 60 ዲግሪ ቢሰጠን ኤች ማክስ 1 አለን፣ ኤች ማክስ 2 አለን። ኤች ማክስ 1 ማለት በ60 ዲግሪ ያለው ነው። ኤች ማክስ 2 ማለት በ30 ዲግሪ ያለው ነው። ሁለቱም ተመሳሳይ ሬንጅ አላቸው። ሶ ዋትስ ዘ ሪሌሽን ቢትዊን ዚስ 3 ተርምስ? ማክሲመም ሄት 1 ማክሲመም ሄት 2 እና ሬንጁ ምን አይነት ሪሌሽን አለው? which one is the best? ምርጫ ነው የሰጠኋችሁ። ስለዚህ እስኪ ምርጫው ምን ይሆናል የሚለውን ለሚቀጥለው ክላሳችን ስንገናኝ ሰርታችሁ ጠብቃላችሁ። ከዛ ከኔ ሶሉሽን ጋር ታስታዩታላችሁ። ልጆች የዛሬውን ትምህርቴን በዛ አጠናቅያለሁ። ያልገባችሁ ካለ ኮመንት አድርጉ። እየደገምኩት ነው። ኮመንት አድርጉ፣ በደንብ ጠይቁ። እናንተም ሰብስክራይብ በማድረግ ቻናላችሁን አበረታቱ፣ መምህራችሁን አበረታቱ፣ ደግፉ። ችግሮች ካሉ ኮመንት አድርጉልኝ፣ አያቸዋለሁ።